ሰላም ተነስተልኝ ወደ ደቡብ ሜር ቤተሰቦችና ተከታታዮች ዛሬ ጤናውን ሊለውጥ የሚችል የተረሳውን ተአምረኛ ቅጠልን እንመለከታለን። በኩሽናችን ውስጥ ያለ ቀላል ተክል ኢንፌክሽኖችን ለመዋጋት፣ በሽታ መከላከል አቅምን ለማሳደግ፣ ትንፋሻችን ለማስተካከልና የልብ ጤናን ለመጠበቅ የሚረዳውን ተክል ብነግሮት አብዛኞቻችን ሰዎች ችላ የምንለው አጠቃቀሙንም የአጠቃቀም ስርዓቱን ተከትለን የማንጠቀመውን ጦስኝን እንመለከታለን። ዛሬ የጦስኝን ኃይለኛ የመድኃኒትነት እንዲሁም ደግሞ የኃይል ምንጮቹን እንገልጣለን። ከኔ ጋር ይቆዩ። ምክንያቱም በዚህ ቪዲዮ ውስጥ ከምንመለከታቸው ውስጥ ጦስኝ የሚሰጠንን የጤና ጥቅሞች፣ ሁለተኛ ደግሞ ጦስኝን እንዴት መጠቀም እንደሚቻልና ትክክለኛ የአጠቃቀም ስርዓቱ ምን ሊመስል እንደሚችል እናብራራለን። ሶስተኛ የማስጠንቀቂያና እነማን መጠቀም የለባቸውም ለነማን ይከለከላል የሚሉትን እንመለከታለን። ይህ ደቡብ ሜር ነው። ውስብስብ የሕክምና ርዕሶችን ወደ ተግባራዊ ምክር የምንከፋፍልበት። እኔ እንደተለመደው ስለ ጤናችሁ አዘጋጅ ሻክም ደቡ ነኝ። ስንቀጥል ጦስኝ ምንድነው ከሚለው ልነሳ። እንግዲህ ስለ ጦስኝ ስናወራ ጦስኝ በሚከተሉት ኃይለኛ ውህዶች የበለጸገ ነው። መድኃኒት ነው ማለት ይቻላል በተፈጥሮ። የመጀመሪያው ጦስኝ በውስጡ ቲሞል የሚባል ንጥረ ነገር አለው። ይህ ቲሞል የሚባለው ደግሞ ተፈጥሮ የሆነ ኢንፌክሽኖችን ለመዋጋት የሚያገለግልና እንደ አንቲሴፕት የሚያገለግል ነው ማለት ነው። ሁለተኛው ንጥረ ነገር በጦስኝ ውስጥ የሚገኘው የካርቪክሮል የሚባለው ነው። ካርቪክሮል እንግዲህ ስለ ካርቪክሮል ስናወራ በጸረ ባክቴሪያ እንዲሁም ደግሞ በአንቲኦክሲዳንትነት ባህሪው ይታወቃል ማለት ነው። እነዚህ ውህዶች በጦስኝን ከቅመማ ቅመምነት ባለፈ ኃይለኛ የጤና ፈውስነት ባህሪን ይሰጡታል ማለት ነው። እንግዲህ ስለ ጤና ጥቅሞቹ ደግሞ ስንቀጥል ከጤና ጥቅሞቹ አንጻር ደግሞ ስንመለከተው ለእያንዳንዱ የሰውነት ክፍሎቻችን ምን አይነት የጤና ጥቅሞችና የጤና በረከቶች ይኖሩታል የሚሉትን የጦስኝን ጥቅሞች ስንመለከት የመጀመሪያው የበሽታ መከላከል ስርዓትን ማስተካከል ወይም ደግሞ ባላንስ ማድረግ ነው። እንግዲህ ስለ ጦስኝ ስናወራ ጦስኝ አጠቃላይ ሰውነታችን ከኢንፌክሽኖች የሚዋጋ ባክቴሪያዎችና ቫይረሶችን ሊገድል የሚችል ኃይለኛ ውህድ ነው። የበሽታ መከላከል አቅምን በአፋጣኝነት ምላሽ የሚሰጥ የበሽታ መከላከል ስርዓታችን የሚያጠናክር ጥናቶች እንደሚያሳዩት ከሆነ የጦስኝ ዘይት በተለይ በፋብሪካዎች ተመርቶ የሚገኘው ማለት ነው። ዘይቱ ጠንካራ የጸረ ተዋሲያን እንቅስቃሴ እንዳለው በምርምሮች ተረጋግጧል ማለት ነው። ሁለተኛው ለሰውነታችን የሚሰጠው ደግሞ የመተንፈሻ አካላት ጤና ነው። ከሳል ወይም ደግሞ ከደረቅ ሳል ጋር እየተጨናነቅን ወይም ደግሞ እየታገልን ላለን ሰዎች ጦስኝ ለሳምባ እጅግ በጣም ጥሩ ነው። የሳምባ ሳልን ያስታግሳል። አክታን ለማስተካከልና አክታን ለማጽዳት ይረዳል። የመተንፈስ ስርዓት የአተነፋፈስ ስርዓታችንን ይረዳል ማለት ነው። አጠቃላይ እንግዲህ ከመተንፈሻ አካላት ጋር በተገናኘ ምርምሮች ምን ይላሉ ሲባል የመተንፈሻ አካላትን ኢንፌክሽኖችን ለማከም በባህላዊ መንገድ ለዘመናት ጥቅም ላይ ውሏል ማለት ነው። ሶስተኛው ከልብ ጤና ጋር በተያያዘ ጦስኝ ልብን በሚከተሉት መንገዶች ሊደግፍ ይችላል። የመጀመሪያው የደም ግፊትን ለመቀነስ፣ ሁለተኛው የደም ዝውውርን ለማሻሻል፣ ሶስተኛው እብጠትን ለመዋጋት ወይም ደግሞ ብግነትን ለመዋጋት ይረዳል ማለት ነው። እንግዲህ ምርምሮች የአንቲኦክሲዳንትነት ይዘቱ የደም ስሮችን ከበሽታ ይከላከላል፣ የደም ስሮችን ፍሌክሲቢሊቲ ይጠቅማል ማለት ነው። አራተኛው ከአእምሮና ከስሜት ጋር በተያያዘ ጦስኝ ከሚሰጠን የጤና ጥቅሞች ውስጥ ጦስኝ የአንጎልን ሊረዳ የሚችለው በተለያዩ መንገዶች ቢሆንም በዋነኝነት ግን ጭንቀትን ለመቀነስ እንዲሁም ደግሞ የማስታወስ ስርዓትን ኮግኒቲቭን ለመደገፍ ስሜትን ለማሻሻል ይረዳል ማለት ነው። ጦስኝ ከውስጥ ያሉት ውህዶች የአንጎል ኬሚስትሪ ለማመዛዘን እንዲሁም ደግሞ የአንጎላችን ኬሚስትሪዎችን ተጽዕኖ ባላንስ ለማድረግ ይረዳሉ ማለት ነው። አምስተኛው ከአፍ ጤና ጋር በተያያዘ ጦስኝ በአፍ ማጠቢያነት ጥቅም ላይ ይውላል በተለያዩ ዓላማት ውስጥ። እንግዲህ የዚህ ጥቅም ምንድነው ሲባል በአፍ ውስጥ ያሉትን ባክቴሪያዎችን ይገድላል፣ መጥፎ የአፍ ጠረንን ይከላከላል፣ የድድ መድማትንና የድድ ጤናን ይደግፋል ማለት ነው። እንግዲህ ስለ ጦስኝ አጠቃላይ ሁኔታዎች ስንመለከት ጦስኝ እንዴት መጠቀም ይቻላል እንዲሁም ደግሞ በቤት ውስጥ እንዴት በምን አይነት መልኩ ማዘጋጀት ይቻላል የሚሉትን ደግሞ ስንመለከት የመጀመሪያው አብዛኞቻችን በቤታችን ውስጥ የምንጠቀምበትና በባህላዊ መንገድ የምንጠቀመው የጦስኝ ሻይ የሚባለው ነው። እንግዲህ ይህ እንደ ማንኛውም እንደ ሻይ ቅጠል የደረቀው ወይም ደግሞ በትኩስ መልኩ ማለት ነው ወይም ደግሞ የተፈጨውን እንደ
ሻይ መልኩ በማፍላት መጠቀም ይቻላል ማለት ነው፣ እንደ ማንኛውም ሻይ ቅጠል ማለት ነው። ሁለተኛው ይህ ጥቅሙ ምንድነው ሲባል ለሳልና ለበሽታ መከላከል ስርዓት እጅግ በጣም ወሳኝ ነው። ሁለተኛ በቤት ውስጥ እንዲመጠቀም ይቻላል ሲባል ከምግብ ጋር በተለይም በሾርባዎች ላይ የተፈጨውን በመነስነስ ወይም ደግሞ ትኩሱን ቅጠሎች አንድ ላይ በማብሰል ከስጋ ከአትክልቶች ላይ አንድ ላይ ጨምሮ መጠቀም በሁለተኛነት ይቻላል ማለት ይህም ለጣዕምና የጤና ጥቅሞችን ያሻሽላል ማለት ነው። ሶስተኛ በተለይ ሳል ላለብን ሰዎች ወይም ደግሞ በጣም እጅግ ሳል ለሚያስቸግረን ሰዎች ማለት ነው የአፍልቶ ከውሃ ጋር አፍልቶ ምን ማድረግ ይቻላል ማለት ነው የእንፋሎቱን መታጠን ወይም ደግሞ እንፋሎቱን አብዞር ማድረግ ይቻላል ማለት ነው። ይሄ ደግሞ ለሳምባን ለማጽዳት እጅግ በጣም ይረዳል ማለት ነው፣ እንፋሎቱን መጠቀም ማለት ነው፣ መታጠን ማለት ነው። አራተኛው ደግሞ በምን አይነት መልኩ መጠቀም ይቻላል ሲባል የጦስኝ ውሃ ለብ ካለ ውሃ ጋር አፍልቶ ማለት ነው ትኩሱ ወይም ደግሞ የተፈጨውን ውሃው ላይ ነስነሱ ለብ ካለ ውሃ ጋር መጠጣት እጅግ በጣም ወሳኝ ነው ማለት ነው። ይሄኛው ጥቅሙ ምንድነው ሲባል ለምግብ መፈጨት እጅግ በጣም ወሳኝ ማለት ነው። እንደ ማስጠንቀቂያ ለነማን ይከለከላል ሲባል ከመጠን በላይ መውሰድ አይመከርም ማለት ነው። በተለይ ነፍሰ ጡር ሴቶች ባለሙያ ማማከር ይኖርባቸዋል ማለት ነው። እንግዲህ ስለ ጦስኝ አዲስ መረጃ ካገኙ ደቡብ ሜድን ሰብስክራይብ፣ ሼር ማድረግ እንዳይረሳ እያለን በተለይም የሳምባን ጤናን፣ የልብ ጤናን፣ የበሽታ መከላከል ስርዓት የሚረዳውን ስለ ጦስኝ አዲስ መረጃ ካገኙ ደቡብ ሜድን እንደተለመደው ለወዳጅ ለጓደኛ ሼር ማድረግ እንዳይረሳ እንላለን። መልካም ጊዜ፣ መልካም ቆይታ፣ እናመሰግናለን።